አብርሃም በስበቡ ሁለቱ ሚስቶቹ እየተንከባከቡት ነው ማለት ነው። እንግዲህ ይህም ማለት አብርሃም የደረሰበት አደጋ አለ። ግማሹ የመኪና አደጋ ነው ይላል፣ ግማሹ ደግሞ ተደብድቦ ነው ምናምን እያሉ ነው። እኔ ሁለቱም ቢሆን ቅር አይለኝም፣ ያው አይሙት እንጂ። ምክንያቱም ሩታን እስካስለቀሳት ድረስ እኔ ሞቱን ነው የምጠላው። ማለት የሰው ልጅ ሞቱን በፈጣሪ እንጂ በሰው እጅ መሆን የለበትም ብዬ ማስብ ሰው ነኝና ለሰውም ክፉ ማስብ ሰው አይደለም። ግን ክፉ ያደረገ ሰው ደግሞ ፈጣሪ ዋጋውን ይከፍለዋል ብዬ ስለማስብ ክፉም አልመኝለትም። ግን ደግሞ አብርሃም ሩታን ባስለቀሳት ልክ ገና ያለቅሳል። ሰላም ሰላም፣ እንዴት ናችሁ ውዶቼ? ደህና ናችሁልኝ ወይ የኔ ውዶቼ፣ የኔ ወርቆች? ሁሉ ሰላም ሁሉ ተማም ከኔ ጋር ሁሉ ሰላም ነው አለሁላችሁ። ባላችሁበት እናንተንም ፈጣሪ ከክፉ ነገር ይጠብቅልኝ የኔ ውዶች ማለት ነው። ወደ መጣሁበት ወደ ገድለው ስንገባ እንግዲህ ያው አብርሃም ትንሽ የሆነ አደጋ እንደደረሰበትና ሁለት ሚስቶች አንዱ ግን አንዱ እጁን እያረገች አንዱ ጭንቅላቱን አንዱ ወገቡን እያሹለት አሉ ማለት ነው። እንግዲህ ያው ይሄን አደጋ እንደውም አውቆ ነው መሰለኝ የፈጠረው። ምክንያቱም ያው ከሁለቱም እንክብካቤ ማግኘት ስለሚፈልግ ያው ሁለቱንም ማጣት አይፈልግም። በነገራችን ላይ አብርሃም ያው ሁሉንም ሰው እንዶ ቢችል የሚችል ቢሆን ማለት ነው እንዶ በዚህ ዓለም ላይ ያሉ ሴቶችን ራሱ እኮ ሁሉንም እንትን ቢላቸው ራሱ በጣም ደስ ይለዋል። በነገራችን ላይ ግን ደግሞ አይችልም፣ ችግሩ አይችልም እንጂ ብቻ ግን ማለት ነው ውዶቼ እንደዚህ እየተሽከረከርኩባችሁ መጥቻለሁኝ ማለት ነው። እና አብርሽ እኔ እንደው የሚያሰብኩት ማለት ነው የተደበደበ የሚለው ነገር ትክክል ይመስለኛል። መኪና አደጋ ምናምን የሚለው ግን ትክክል አይመስለኝም። ምክንያቱም ተደብድቧል። አዎ በጣም ነው የተደበደበው። ጭንቅላቱ ተፈነካክቷል። ይሄ ነገር እውነት ነው ውሸት ነው የሚለውን እንግዲህ አብረን የምናይ ይሆናል። እውነት ከሆነ ወደ ሚዲያ አያመጡትም በነገራችን ላይ። ምክንያቱም እሱ መሸነፍን ስለማይፈልግ ይሄንን ሁሉ ነገር ያደረጉት የሩታ ቤተሰቦች ናቸው። ምክንያቱም አብርሃም ሩታን እስካስከፋት ድረስ ሩታን ባስከፋትና ባስለቀሳት ልክ እሱም እንዳለቅስ ስለሚፈልጉ ነውና በባለፈውም ላይ ብላይ እያስገቡ እያስወጧቸው ነበርና በጣም ነበር የተፈታተኗቸው። ተመችተውኛል የሩታ ቤተሰቦች። አሁንም ቀጥሉበት፣ አናቱን በሉት ማለት ነው። በቃ ይሄ አብርሃም አናቱን ካልተባለ የሰው ክብር አይገባውም እና ደስ ብሎኛል። እኔ አይሙት እንጂ ደስ ብሎኛል። የስራውን ነው ያገኘው ማለት ነው። የከንቱ ሩታን አስለቅሶ እንዲደሰት ነው።